ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። የሐረሪ ክልል ምክር ቤት ያስፈጻሚውን አካላት ተግባር በተቀናጀ መንገድ ድጋፍና ክትትል በማድረጉ ውጤት መገኘቱን የክልሉ ምክር ቤት አፈ ጉባኤ ሱልጣን አብዱ ሰላም ገለጹ። ምክር ቤቱ ባሉት አደረጃጀቶች በእቅድ የያዛቸውን ስራዎች የክትትልና የቁጥጥር ስራዎችን በተቀመጡ አቅጣጫዎች መሰረት በቅንጅት ሲሰራ መቆየቱን ገልጿል። ሲሳይ ዘሪሁን ተጨማሪውን ያቀርበዋል። የሐረሪ ክልል ምክር ቤት አፈ ጉባኤ አቶ ሱልጣን አብዱ ሰላም የምክር ቤቱን ያስፈጻሚውን አካላት የ5 ዓመታት የሥራ ዕቅድና አፈጻጸም የክትትል ድጋፍ ስራዎችን አስመልክተው ለመገናኛ ብዙሃን መግለጫን ሰጥተዋል። በመግለጫቸውም ይላሉ ምክር ቤቱ ባለፉት 5 ዓመታት በእቅድ የያዛቸውን ተግባራት ለማሳካት ያደረገው ርብርብ ውጤታማ እንደነበር ገልጸው ምክር ቤቱ አሁን ባሉት አደረጃጀቶች በእቅድ የያዛቸውን ስራዎች ክትትልና የቁጥጥር ስራዎች በተቀመጡ አቅጣጫዎች መሰረት በቅንጅት ሲሰራ መቆየቱን አንስተዋል። የምክር ቤቱ ስራ አስፈጻሚው አካል የህዝብን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ የወጡ ህጎችና ደንቦችም ስራ ላይ መዋሉን ሲከታተል መቆየቱን አንስተዋል። በምክር ቤቱ የሚወጡ ህጎች የዜጎችን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ለማረጋገጥ እንደሆነ የገለጹት አፈ ጉባኤው በተለይም ምክር ቤቱ በህግ የተጠቀሰውን ዋና ዋና ተልእኮዎች ለማሳካት የሰራቸውን ስራዎች ውጤታማ ናቸው ብለዋል። የህዝቡን ማህበራዊና ኢኮኖሚያዊ ጥያቄዎች በዲሞክራሲያዊ መንገድ እንዲፈቱ በማድረግ የውክልና ኃላፊነቱን በአግባብ መወጣቱን ያነሱት አቶ ሱልጣን አብዱ ሰላም በክልሉ በኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች ላይ ህዝቡ ላነሳቸው ጥያቄዎች ምላሽና ማብራሪያ በመስጠት የህዝቡ ውክልናን ማረጋገጥ እንደተቻለም አክለው ገልጸዋል። በቋሚ ኮሚቴዎችና በሚቀርቡ ሪፖርቶች የተቀናጀ ድጋፍና ክትትል በማድረግ ውጤታማ ስራዎች እንዲከናወኑም አድርጓል ብለዋል። በክልሉ በቱሪዝም፣ በግብርና፣ በኮሪደር ልማት፣ በስራ ዕድል ፈጠራ፣ በጤና፣ በትምህርት፣ በሰላምና በፍትህ ስርዓት፣ በኢንቨስትመንት፣ በኑሮ ውድነት ቅነሳ፣ የገቢ አሰባሰብና ፕሮጀክቶች አፈጻጸም የተሰራው ስራም ተጨባጭ ውጤት መመዝገቡን የገለጹት አፈ ጉባኤው ለውጤቱም የድርሻውን ማበርከቱን ገልጸዋል። የህግ የበላይነትን ለማረጋገጥ የፍትህ አካላት ሚና መሆኑን የገለጹት አፈ ጉባኤው የፍትህ ዘርፍ ዳኝነት አካሉን ሪፎርም በማድረግ አበረታች ስራዎች ተሰርተዋል ነው ያሉት። በሌላ በኩል የፍርድ ቤቶችን የበጀትና የዳኞች ሹመት ላይ ቁጥጥር በማድረግም ለፍትህ ስርዓቱ ስኬት የበኩል መወጣቱን አንስተዋል። ምክር ቤቱ አስፈጻሚውን በመከታተልና በመቆጣጠር ውጤታማ ስራ ማከናወኑንም አክለው ገልጸዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 በጀት ዓመት አፈጻጸምን በመገምገም በ2019 መነሻ ዕቅድ ላይ ውይይት መድረክ አካሂዷል። በ2018 በጀት ዓመት የህዝቡን ሁለንተናዊ ተጠቃሚነት ያረጋገጡ በርካታ የልማት የአገልግሎት አሰጣጥና የመልካም አስተዳደር ስራዎች መከናወናቸው ተገልጿል። ናርዶስ ዳምጤ ተጨማሪውን ታቀርበዋለች። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2018 በጀት ዓመት የሥራ አፈጻጸም መገምገምና በ2019 ዓ.ም የሥራ መነሻ ዕቅድ ላይ ያተኮረ የምክክር መድረክ ማካሄድ ጀምሯል። በዚሁ የግምገማ መድረክ ላይ የክልሉ ፓርቲ ከፍተኛ አመራሮች እንዲሁም የወረዳ አመራሮች የተገኙ ሲሆን የባለፈው በጀት ዓመት በፖለቲካ፣ በኢኮኖሚ፣ በከተማና በገጠር ልማት እንዲሁም በማህበራዊ ዘርፎች የተከናወኑ ዋና ዋና ተግባራትና በጥልቀትና በዝርዝር እየተገመገሙ ይገኛሉ። በመድረኩ መክፈቻ ላይ እንደተገለጸውም በ2018 በጀት ዓመት የህዝቡን ሁለንተናዊ ተጠቃሚነትን ያረጋገጡ በርካታ የልማት የአገልግሎት አሰጣጥና የመልካም አስተዳደር ስራዎች ተከናውነዋል። በተለይም የህዝብ ጥያቄዎችን ፈጣን ምላሽ የመስጠትና የአገልግሎት አሰጣጥ ሂደቶችን የማቀላጠፍ እርምጃዎች ውጤታማ እንደነበሩም ተጠቅሷል። በእነዚህ ሂደቶች የተመዘገቡ ተስፋ ሰጪ ስኬቶችን፣ አዎንታዊ ለውጦችንና መልካም ተሞክሮዎችን አጠናክሮ ለማስቀጠል በቀጣይም በከፍተኛ ቁርጠኝነት በህዝብ አገልጋይነት መንፈስና በላቀ ትጋት ለመስራት የሚያስችል ሰፊ ውይይት እየተካሄደም ይገኛል። ከዚህ በተጨማሪም በሂደቱ የታዩ ማነቆችና የትግበራ ክፍተቶችን በመለየት በቀጣዩ የበጀት ዓመት መፍትሄ የሚበጁበት የትኩረት አቅጣጫዎች እየተቀመጡ መሆኑንም ተገልጿል። በተጨማሪም በበጀት ዓመቱ የተቀመጡ ግቦችን በጥብቅ ዲሲፕሊን፣ በውጤታማነትና በቅንጅት በመምራት የተሻለ የስራ አፈጻጸም ላስመዘገቡ ወረዳዎች፣ መዋቅሮችና አመራሮች የእውቅናና የሽልማት ፕሮግራም እንደሚበረከትም ይጠበቃል። ይህ የምዘናና የእውቅና መድረክ በቀጣዩ የ2019 በጀት ዓመት የተጀመሩ የልማት ውጥኖችና የኮሪደር ልማቶችን በተሻለ ፍጥነትና ጥራት ለማስቀጠል የሚረዳ ከመሆኑም በላይ የአመራሩን እንዲሁም የመንግስት ሰራተኛውን የማስፈጸም አቅምና የስራ ተነሳሽነት ወደ ላቀ ደረጃ ለማሸጋገር ትልቅ አቅም ይፈጥራልም ተብሏል።
በ2019 በጀት ዓመት የትምህርት ጥራትን ይበልጥ ለማጎልበት በትኩረት እንደሚሰራ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ ገለጹ። የሐረሪ ክልል ትምህርት ቢሮ በ2019 በጀት ዓመት በሚያከናውናቸው ጉዳዮች ዙሪያ መግለጫ ሰጥተዋል። ሲሳይ ዘሪሁን ተጨማሪ ዘገባውን ያቀርበዋል። በ2019 በጀት ዓመት የትምህርት ጥራትን ይበልጥ ለማጎልበት በትኩረት እንደሚሰራ የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ ገልጸዋል። የቢሮው ምክትል ኃላፊው አቶ አርሰናል አብዲ የሐረሪ ክልል ትምህርት ቢሮ የሚከናወኑ የ2019 የበጀት ዓመት ጉዳዮች ላይ መግለጫን ሰጥተዋል። በመግለጫቸውም በ2019 በጀት ዓመት የሚከናወኑ ጉዳዮች ዙሪያን መግለጫ ሰጥተዋል። በመግለጫቸውም ትምህርት ጥራትን ይበልጥ በማጎልበት ሁሉን አቀፍ ስራዎች በትኩረት ይሰራሉ ብለዋል። ዘርፉን ይበልጥ ውጤታማ ለማድረግ የትምህርት ዘርፉን ሪፎርም ከማድረግ ጀምሮ የመምህራን ትምህርት አመራሮችን አቅም ለማጎልበት ትኩረት ተሰጥቶ እንደሚሰራም ገልጸዋል። በተለይም ብለዋል በትምህርት ለትውልድ ንቅናቄ የትምህርት ቤቶችን ደረጃ ለማሻሻል ብሎም በግብዓት እንዲደራጁ የማድረግ ስራም ትኩረት ተሰጥቶ እንደሚሰራ ጠቁመዋል። ለዚህም በክልሉ በከተማና በገጠር የሚገኙ 40 ሺህ ተማሪዎችን በትምህርት ቤቶች የተጀመሩ የተማሪ ምገባ መርሃ ግብርን በማጎልበት የተማሪዎችን የመጠነ ማቋረጥና መቅረትን ምጣኔን በመቀነስ የትምህርት ቅበላ አቅምን ለማሳደግ ይሰራልም ብለዋል። ለዚህም በክልሉ በከተማና በገጠር የሚገኙ 40 ሺህ ተማሪዎችን የምገባው ተጠቃሚ ለማድረግ 46 ሚሊዮን ብር መመደቡን ገልጸዋል። በሌላ በኩል ደግሞ በትምህርት ቤቶች ከማህበረሰቡ ለሚነሱ ቅሬታዎችን አስፈላጊውን ክትትል በማድረግ ለማረም እንደሚሰራም አክለዋል። በተጨማሪም የትምህርት መሰረተ ልማቶች የመስፋፊያ ፋሲሊቲዎችና የዲጂታል ቴክኖሎጂ አጠቃቀምን በማሻሻል የመማርና የማስተማር ሂደትን ዘመናዊ ተደራሽና ውጤታማ እንዲሆን ይደረጋል ብለዋል። በሶስቱ የገጠር ወረዳዎች ከቅድመ መደበኛ ትምህርት ቤቶች ጀምሮ እስከ አንደኛና መካከለኛ ደረጃ ትምህርት ቤቶች ግንባታ እንደሚከናወን የገለጹት ምክትል ኃላፊው በክልሉ የተገነባ የሚገኘው ሞዴል የሁለተኛ ደረጃ ትምህርት ቤትም በቀጣይ መስከረም ስራ ለማስጀመር ርብርብ እየተደረገ ነው ብለዋል። የተማሪ ውጤትን ለማሻሻል ከቅድመ አንደኛ ደረጃ ትምህርት ቤቶች ጀምሮ ትኩረት መሰጠቱን የገለጹት አቶ አርሰላን የመማሪያ መጽሐፍ ስርጭት ምጣኔን በተመለከተም ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች ከአንድ መጽሐፍ ለአንድ ተማሪ ተደራሽ ይደረጋል ብለዋል። የልዩ ፍላጎትና የጉልማሶች ትምህርትን ጨምሮ ሁሉም ተማሪዎች ተገቢ ጥራት ያለው ፍትሃዊና ተደራሽ ትምህርት እንዲያገኙ በማድረግ በእውቀት በክህሎትና በመልካም ስነ ምግባር የተገነቡ እንዲሁም ለስራና ለሀገር ግንባታ ዝግጁ የሆኑ ዜጎችን ማፍራት እንደሚሰራም አንስተዋል። በበጀት ዓመቱ ከቅድመ መደበኛ እስከ ሁለተኛ ደረጃ ከ91411 ተማሪዎች ተመዝግበው ትምህርታቸውን ይከታተላሉ ተብሎ እንደሚጠበቅም አቶ አርሰናል አብዲ ገልጸዋል። የሀገራዊ ምክክር ሂደቱ ወደ ስልታዊ የቡድን ውይይት ምዕራፍ መሸጋገሩን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ከ4000 በላይ ተሳታፊዎች በ8 ቁልፍ አጀንዳዎች ዙሪያ እየተመካከሩ እንደሚገኙ የጠቀሱት ዋና ኮሚሽነሩ የምክክር ሂደቱ የድምጽ ብልጫን ሳይሆን የጋራ መግባባትን የሚያስቀድም መሆኑን አስታውቀዋል። የአብስራ አሰግድ ከቦታው ተከታዩን ጥንቅር አሰናድታለች። ተከታትለን እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ የሀገራዊ ምክክር ጉባኤ የድምጽ ብልጫ ሳይሆን የጋራ መግባባትን የሚያስቀድም ሂደት መሆኑን ገልጸው ከነገ ጀምሮ 250 ተመካካሪዎችን ያካተተ ስልታዊ የቡድን ውይይት እንደሚጀመር አስታውቀዋል። ዋና ኮሚሽነሩ በሰጡት መግለጫ ከ4000 በላይ ተሳታፊዎች በ8 ቁልፍ አጀንዳዎች ዙሪያ በደረጃ በተዋቀረ የውይይት ሂደት እየተሳተፉ መሆናቸውን ገልጸዋል። ኮሚሽነሩ እንደገለጹትም ተሳታፊዎች መጀመሪያ በ10 አባላት የተዋቀሩ 400 ትንንሽ ቡድኖች ውስጥ ሀሳባቸውን ካካፈሉ በኋላ በ50 አባላት የተደራጁ ንዑሳን ቡድኖች ውይይታቸውን አስፍተዋልም ብለዋል። ከነገ ጀምሮ ደግሞ 250 ተመካካሪዎች ያቀፉ ስልታዊ ቡድኖች ውስጥ የተጠቃለሉ ሀሳቦች በስፋት ይመክራሉም ብለዋል። ዋናው ትልቁ ዓላማ ትንሽ ቁጥር ያለንም ህዝቦች ወይም ብሔሮች ትልልቅ ቁጥር ካላቸው ብሔሮች ጋር ትንሽ ቁጥር ያለን ማህበረሰብ ክፍሎች ትልልቅ ቁጥር ካላቸው ማህበረሰብ ወገኖቻችን ጋር በእኩልነት እንድንነጋገር ነው ዓላማው እንጂ ብዙዎቻችን ሆነን መተን እጃችንን አውጥተን አሸንፈን እንድንለያይ አይደለም። በቁጥር ትንሽ የሆኑትን ወገኖቻችን ጋር አብረን እኩል ሆነን ወደ መግባባት እንድንደርስ አብረን እኩል ሆነን አሸናፊ ሆነን እንድንወጣ ነው አካሄዱ። ኮንሰንሰስ ማለት መግባባት ማለት ነው። ኮንሰንሰስ ማለት ስለ ሲምፕል ማጆሪቲ ወይም ስለ ትንሽ አብላጫ ድምጽ
የተለመደው 50 ሲደመር 1 ማለት በጭራሽ አይደለም። ስለዚህ ኮንሰንሰስ ማለት ቢቻል 100% በሚወድበት ቦታ ላይ አለበለዚያ ግን ወደ 100 የቀረበ ቁጥር ይዘን እየተግባባን መሄድ መቻል ማለት ነው። ስለዚህ አብዛኛው ስነ ዘዴያችን የሚያመላክተው ወደ መግባባት የምንደርስባቸው ሂደቶች በተቻለ መጠን ወደ 75% ገደማ ሁላችንም እንድንሆን ነው የሚያመላክተው እንጂ ብዙ ቁጥር ያለን ትንሽ ቁጥር ያላቸውን ደፍጥተን እንድንወጣ አይደለም። ፕሮፌሰር መስፍን እንዳሉት የምክክሩ ዓላማ በድምጽ ብልጫ ውሳኔ መስጠት ሳይሆን በመደማመጥና በመግባባት የጋራ አቋም መፍጠር መሆኑን አክለዋል። በዚህም ምክንያት የቁጥር ብልጫ ያላቸው ተሳታፊዎች የሌሎችን ሀሳብ እንዳይሸፍኑ ለሁሉም እኩል የመናገርና የመደማመጥ እድል መመቻቸቱን አብራርተዋል። ውይይቶቹ በአማርኛ፣ በአፋን ኦሮሞ፣ በትግረኛ፣ በሶማሌኛና በሌሎች ቋንቋዎች እንዲሁም በምልክት ቋንቋ የቀጥታ ትርጉም እየተሰጠባቸው መሆኑን ጠቅሰው የሀገር ሽማግሌዎች፣ የፓናል ኤክስፐርቶችና ኮሚሽነሮችም ሂደቱን በማጠናከር ረገድ ጉልህ ሚና እየተጫወቱ መሆኑን ገልጸዋል። የቋንቋ ትርጉምና እገዛ እንዳያችሁት ነው። ምልክት ቋንቋን ጨምሮ በተለያዩ ቋንቋዎች በሶማሊኛ፣ በአፋርኛ፣ በትግርኛ በተለያዩ ቋንቋዎች እገዛ እየተደረገ ነው እንደምታዩት። ስለዚህ ይሄንን ከሶማሌ ክልል የባህል ቢሮ ሰጥቶን በዚህ ዙሪያ ከአዲስ አበባ የሚያመጣናቸው ከአፋርም ከተለያዩ ቦታዎች እንግዲህ በተለመዱት እነኛ 5 ቋንቋዎች የትርጉም እገዛ እያደረግን ሌሎችም አንዳንድ ቋንቋዎች አሉ። ለምሳሌ በቀደም ስጠቅስ ነበር መኒት የሚባል ብሔር የሱን ቋንቋ የሚነገር ሰው 1 ወይ 2 ስለተገኘ ሌላ ቋንቋ ስለማይናገሩ ሰውየው በጓደኞቻቸው እገዛ እንዲያደርጉ አድርገናል። ስለዚህ ቋንቋ ወሳኝ ነው። ሰዎች እየገባቸው ነው መነጋገር ያለባቸውና እዚያ ላይ ትልቅ ትኩረት ሰጥተናል። በተጨማሪም የተሳታፊዎች መገኘት በጥብቅ የተከታተለ መሆኑን ጠቅሰው የ250 ተመካካሪዎች ስልታዊ ውይይት ሲጠናቀቅ የተጠቃለሉ ሀሳቦች ወደ 500 ተሳታፊዎች ዋና የውይይት መድረክ በመሸጋገር የመጨረሻ የጋራ መግባባት ሂደት እንደሚካሄድ አስታውቀዋል። ዋና ኮሚሽነሩ እስካሁን የታየው የተሳታፊዎች ንቁ ተሳትፎና የመደማመጥ መንፈስም ለሀገራዊ መግባባት ጠንካራ መሰረት እየፈጠረ መሆኑን ገልጸዋል። የምስራቅ ሐረርጌ ዞን ፍርድ ቤቶች የ2018 8ኛው የዳኞች ጉባኤ ተካሄደ። በዞኑ ፍርድ ቤቶች በ2018 በጀት ዓመት ከ7490 በላይ መዝገቦች ውሳኔ ያገኙ ሲሆን በባህል ፍርድ ቤቶች ደግሞ ከ53000 በላይ መዝገቦች መፍትሄ ማግኘታቸው ተገልጿል። ዘገባው የአደም ኢብራሂም ነው። ተጨማሪው በተከታይነት ይቀርባል። የፍርድ ቤቶች አገልግሎትን ወደ ኢኮ ኮርት በማሸጋገር የዳኝነት አገልግሎት ጥራትን እናረጋግጣለን በሚል መሪ ቃል የምስራቅ ሐረርጌ ዞን ፍርድ ቤቶች 8ኛ የዳኞች ጉባኤ ተካሂዷል። በጉባኤው ላይ ተገኝተው ንግግር ያደረጉት የምስራቅ ሐረርጌ ዞን አስተዳዳሪ ወይዘሮ ምስኪ መሐመድ በቪዲዮ ኮንፈረንስ የተደገፈ የተቀላጠፈ አገልግሎት መስጠት መቻሉ ፍትሃዊነትን ለማረጋገጥና በህፃናትና ሴቶች ላይ የሚደርሱ በደሎችን ለማስቀረት ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ዳኞች ላሳዩት ትጋትና የባለቤትነት ስሜትም ምስጋና አቅርበዋል። በሌላ በኩል የማህበረሰቡን ባህልና እሴት ማዕከል ያደረገ የባህል ፍርድ ቤት አደረጃጀት ውጤታማ መሆኑ ተመላክቷል። የምስራቅ ሐረርጌ ዞን ፍርድ ቤት ፕሬዝዳንት አቶ ሙክታር አህመድ በበኩላቸው የዳኝነት አገልግሎት ወደ ዘመናዊ አሰራር በመቀየር በጥራትና በፍትሃዊነት በዚህ ዓመት የቀረቡ ጉዳዮች ከ99% በላይ መወሰን መቻሉን ገልጸዋል። ይህ አሰራርም የህብረተሰቡን እንግልት በመቀነስ ከ214 ሚሊዮን ብር በላይ ወጪ ማዳን መቻሉንም አብራርተዋል። የአፍረንቀሎ ምክትል አባገዳ አቶ አብዱ ማሊክ ጁንዲ እናም አባቦቁ አቶ ሳዲቅ ኤጄ በበኩላቸው በየደረጃው ባሉ የባህል ፍርድ ቤቶች ከ53000 በላይ መዝገቦች ታይተው መፍትሄ በማግኘታቸው ከ200 ሚሊዮን ብር በላይ ወጪ ማዳን ተችሏልም ብለዋል። የጉባኤው ተሳታፊዎች መድረኩ በየዓመቱ የስራ አፈጻጸምን ለመፈተሽና መነቃቃትን ለመፍጠር የሚረዳ መሆኑን ገልጸው ዘመናዊና ፈጣን የአገልግሎት አሰጣጥ በእጅጉ በማጠናከር ለፍትህ መረጋገጥ በቁርጠኝነት እንደሚሰሩ አረጋግጠዋል። በሐረሪ ክልል አሚር ኑር ወረዳ በአረንጓዴ አሻራ መርሃ ግብር የተተከሉ የፍራፍሬ ችግኞች የነዋሪዎችን የግብርና ምርታማነትን በእጥፍ ማሳደጋቸው ተገለጸ። ነዋሪዎቹ ቀደም ሲል ከገበያ ይገዟቸው የነበሩ የተለያዩ የፍራፍሬ አይነቶች በራሳቸው ደጃፍ በማምረት ለቤት ውስጥ ምግብነት ከመጠቀም ባለፈ ለገበያ ማቅረብ መጀመራቸው ተገልጿል። ዘገባው የመሐመድ አብደላ ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች።
በሐረሪ ክልል አሚር ኑር ወረዳ በአረንጓዴ አሻራ መርሃ ግብር ከተተከሉ ችግኞችና ከከተማ ግብርና ስራ ነዋሪዎች ከፍተኛ ተጠቃሚ የሆኑ መሆናቸውን የገለጹ ሲሆን አሰራሩም የግብርና ምርታማነታቸውን ቀደም ሲል ከነበረው በጥፍ ያሳደገላቸው እንደሆነም አስታውቀዋል። በስራው ላይ ተሰማርተው የሚገኙ የወረዳ ነዋሪዎች እንደገለጹትም በለውጡ መንግስት የተጀመረው የአረንጓዴ አሻራ መርሃ ግብር ያኗኗር ዘይቤያቸውን ቀይሮታል። ቀደም ሲል በአትክልት ምርት ላይ ብቻ ተሰማርተው ይሰሩ እንደነበረ ያስታወሱት ነዋሪዎቹ አሁን ግን እሱን ጎን ለጎን ልዩ ልዩ የፍራፍሬ አይነቶችን በማልማት የቤተሰባቸውን የምግብ ዋስትና ማረጋገጥ መቻላቸውንም አብራርተዋል። ኹድራ ሳዲ ተዳዱራቲፍ ማልጎነ በቆሎፉነት ሂርታራ ተራ ሰደተም ወሰገልተም ራውምሽ ሉቃ ሰደተም ወሰገልተም ራውምሽ በፊት ስንጀምር በቆሎ ዘርተን ነበር። ከዚህም 80 ኩንታል አመረትን። በመሆኑም የግብርና ቢሮ መጥቶ በመጎብኘት ሊረዱን የሚገቡበትን ሁኔታ ከተወያዩ በኋላ አትክልትና ፍራፍሬዎችን መትከል እንዳለብን ነገሩን። በበጋ ወቅትም በውሃ እጥረት ምክንያት እንዳይደርቅብን የውሃ ታፕሊን ወይንም ሸራ ሰጡን። እኛም ጉድጓድ ቆፍረን ሸራውን በማንጠፍ ውሃ ሞላንበት። በበጋም ሆነ በክረምት አትክልትና ፍራፍሬ መትከል ጀመርን። ኸናሁንዳዊቹ ሺፍት ይላል ወይምጅርቱ ተካከዚ ደለጋና ሲቲ ዴማ ጅርቲ እኛ ይህንን ስራ ስንጀምር የግብርና ልማት ቢሮዎች ሁሉንም ነገር ቦታ በማብረት እንድንችል መከሩን። ከጥቂት ቀን በኋላም የተለያዩ ፍራፍሬዎችን አምጥተን ተከልን። ሞተርና ሸራም ሰጥተውናል። እየሰራንም እንገኛለን። የአሚር ኑር ወረዳ ምክትል አስተዳዳሪ አቶ አርጁን ስሌማን በበኩላቸውም በወረዳው የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ ማህበረሰቡ በከፍተኛ ሁኔታ ተጠቃሚ የሆነ መምጣቱንም ተናግረዋል። ነዋሪዎችም በክረምት ወቅት በህብረት ችግኝን በመትከል እንደሚሳተፉ ሁሉ በግላቸውም በጓሯቸው ለምግብነት የሚውሉ ተክሎችን በማልማት ውጤታማ እየሆኑ እንደሚገኙም ገልጸዋል። ለአምራቾቹ አስፈላጊው የመድኃኒትና የምክክር ድጋፍ በየደረጃው ለሚገኙ ባለሙያዎቻቸው አማካኝነት ሳይቋረጥ እየተደረገላቸው እንደሚገኝም አክለው ገልጸዋል። ቆንዲ መጋላቹን ሃሉማ ናናዋ የከተማ ግብርና ማለት መሬት ትንሽ ነው ብለን ከመናቅ ይልቅ ባለን አነስተኛ መሬት ላይ ማምረት እንችል ማመን ነው። በመሆኑም ማህበረሰባችን ባለው መሬት ላይ የተለያዩ ምርቶችን ካመረተ የኑሮ ውድነትንም ማቃለል እንችላለን ብለን እየሰራን እንገኛለን። እዚሁ መርከዝ አካባቢም እንደምናየው ብዙ ነገር እየተመረተም ይገኛል። በሐረሪ ክልል የግብርና ልማት ቢሮ የወረዳው ግብርና ድጋፍ ሰጪ አቶ ኤልያስ አባስ በበኩላቸው የአረንጓዴ አሻራ መርሃ ግብር የቤተሰብን ኢኮኖሚና ስርዓተ ምግብ ከመደገፍ አንጻር የሚጫወተው ሚና ከፍተኛ መሆኑንም ጠቁመዋል። በመንግስት በተቀረጸው ስትራቴጂ መሰረትም የጓሮ ግብርናን ለማስፋፋትና ምርታማነትን ለማሳደግ እየተሰራ እንደሚገኝም ገልጸዋል። በተለይም በበጋ ወቅት የዝናብ እጥረት እንዳያጋጥም የዝናብ ውሃን በፕላስቲክ ወይንም ሸራ በማከማቸት ተክሎቹን የመንከባከብ የቴክኖሎጂ አሰራር ተግባራዊ መደረጉንም አስረድተዋል። ኢኒሼቲቭ ጉቱ ደለገሙ ጀስቲ ወሶም ሶም በቆሎ ብቻን ታኔ ከኩዱራፊ ሙዱራቲስ ከአሻራ መገሪሳቲስ በዚህ መርከዝ አካባቢ ሙሉ ኢኒሼቲቭ የተሰራ ነው ብለን ማለት እንችላለን። ከበቆሎ ጀምሮ ብዙ ነገር እያመረትን ነው። በተለይም ከከተማ ግብርና አሻራ ጋር ተያይዞ ከነዚህ የተተከሉ ችግኞች ተጠቃሚ የሆኑ ንቦችንም እያረቡ ይገኛሉ። አሁን ከብቶችንም ማርባት ጀምረናል። ይህ ደግሞ ለነዚህ ፍራፍሬዎች የተፈጥሮ ማዳበሪያን ለማግኘት ይረዳቸዋል። በመጨረሻም ነዋሪዎቹ በቀጣይም በሚካሄዱ የአረንጓዴ አሻራ መርሃ ግብሮች ላይ በነቃ ሁኔታ ለመሳተፍና ቀደም ሲልም የተተከሉትን ችግኞች በባለቤትነት ስሜት ለመንከባከብ ቁርጠኝነታቸውንም አረጋግጠዋል። ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። አፍሪካ ለምትጋፈጣቸው ዓለም አቀፋዊ ጫናዎች አህጉራዊ መፍትሄዎች መፈለግ ይገባል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በሌላ ዜና በ2018 ዓመተ ምህረት እየተከናወነ ባለው የአረንጓዴ አሻራ መርሃ ግብር በሀገር አቀፍ ደረጃ ከ3.7 ቢሊዮን በላይ ችግኞች መተከላቸውን የግብርና ሚኒስቴር አስታወቀ። እለኝሽ መልስኝና መሰል ሀገር አቀፍ ዘገባዎችን በተከታይነት ታቀርብልናለች።
አፍሪካ ለምትጋፈጣቸው ዓለም አቀፋዊ ጫናዎች አህጉራዊ መፍትሄዎችን መፈለግ ይገባል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። በ49ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ጉባኤ ላይ እንዳሉት የአየር ንብረት ለውጥ ከሌሎች ዓለም አቀፍ ችግሮች ጋር ተዳምረው ዓለምን እየፈተኑ ነው። የአፍሪካ ህብረት አህጉሪቱ በዓለም አቀፍ ተቋማት ስለሚኖራት ሚና በተገቢው ደረጃ ድምጽ መሆን እንዳለበትም ጠቁመዋል። አፍሪካ በ21ኛው ክፍለ ዘመን ሁለተኛው አጋማሽ ለዓለም እድገት ሞተር ለመሆን የለውጥ እርምጃዎቿ ተገቢውን መስመር የተከተሉ መሆን እንዳለባቸው ማስረድተዋል። ለዚህም አዲስ አፍሪካዊ የለውጥ አድማስ መፍጠር ይገባልም ነው ያሉት። በተጨማሪም የአፍሪካ ሀብት በአፍሪካውያን ተቋማት የሚመራና ለጋራ ጠቃሚነትና ለአህጉራዊ ብልጽግና የሚውል መሆን እንዳለበት አስገንዝበዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በበኩላቸው አህጉሪቱ ዛሬም ድረስ ለውጥ የሚሹ ችግሮች የፈተኗት እንደሚገኙ ጠቅሰዋል። የስራ አስፈጻሚዎች ጉባኤው ለችግሮቹ አህጉራዊ የመፍትሄ አቅጣጫዎችን የሚያመላክት መሆን እንዳለበት ጠቁመው ሀገራት የለውጥ ጉዟቸው ከአፍሪካ አጀንዳ 2063 ጋር በመጣጣም ሊተገብሩ ይገባልን ብለዋል። በ2018 ዓ.ም የተከናወነ ባለው የአረንጓዴ አሻራ መርሃ ግብር የዜና እስከተጠናከረበት ጊዜ ድረስ በሀገር አቀፍ ደረጃ ከ3.7 ቢሊዮን በላይ ችግኞች መተከላቸውን የግብርና ሚኒስቴር አስታውቋል። በግብርና ሚኒስቴር የተፈጥሮ ሀብት ልማትና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ለአዲስ ዘመን ጋዜጣ እንደተናገሩት በዘንድሮ የአረንጓዴ አሻራ መርሃ ግብር እስካሁን ባለው ሂደት ከ8.669 ቢሊዮን በላይ ችግኞች ተፈልተው ለተከላ ዝግጁ ሆነዋል። ለዓመቱ የታቀዱትን የተከላ ቦታዎች በመለየትና የካርታ ዝግጅት በማድረግ ረገድ ታች ስራዎች መከናወናቸውን ያነሱት አቶ ፋኖሴ በሀገር አቀፍ ደረጃ 1.82 ሚሊዮን ሄክታር መሬት ለተከላ መዘጋጀቱን ገልጸዋል። በዚህም ዓመት በሀገር አቀፍ ደረጃ ለሚካሄደው የአንድ ጀንበር የችግኝ ተከላ መርሃ ግብር በሁሉም ክልሎች ችግኝና የተከላ ቦታ የማዘጋጀትና መሰል ዝግጅቶች የተሰሩ መሆናቸውንም አስረድተዋል። ባለፉት ዓመታት በመርሃ ግብሩ የተተከሉ ችግኞች የኢትዮጵያን የደን ሽፋን እንዲጨምር አስተዋጽኦ ያደረጉ ሲሆን በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር ከአርሶ አደር ጀምሮ እስከ ተማሪ ያለው ማህበረሰብም በተከላው በንቃት የተሳተፈ ይገኛል። ብልጽግና ፓርቲ የኢትዮጵያን የጋራ እሴቶች በማጠናከር ዘላቂ ህብረ ብሔራዊ አንድነት እየገነባ ነው ሲሉ የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ሚኒስትር ቢቂላ ሁሪሳ ገልጸዋል። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ በ2018 በጀት ዓመት አፈጻጸምና በ2019 በጀት ዓመት ዋና እቅዶች ላይ የሚመክር መድረክ በባሌ ሮቤ ከተማ እያካሄደ ነው። ዶክተር ቢቂላ ሁሪሳ በዚህ ወቅት እንዳሉት ዘርፉ የፓርቲውን ፖሊሲዎች፣ ራዕይና የልማት አጀንዳዎች እንዲሁም ስኬቶች ለህዝብ በማድረስ ለሰባተኛው ጠቅላላ ምርጫ ስኬት ከፍተኛ አስተዋጽኦ አበርክተዋል። ምርጫው የህዝብ ፍቃድ፣ የተቋም ግንባታና የትውልድ ኃላፊነት የተረጋገጠበት ታሪካዊ ምዕራፍ መሆኑንም አውስተዋል። ዘርፉ በቀጣይም የሀገራዊ ግቦችን ስኬት የሚያግዝ የኮሚኒኬሽን አቅም በመገንባት እንደሚሰራ ጠቁመው ኢትዮጵያን በማየት በመረዳትና በማስተዋወቅ የጋራ ሀገራችንን ሁለንተናዊ ብልጽግና እናረጋግጣለን ያሉት ለሁለት ቀናት በሚቆየው የግምገማ መድረክ ላይ የ2018 በጀት ዓመት አፈጻጸምን በመገምገም የ2019 በጀት ዓመት የስራ አቅጣጫዎች እንደሚቀመጡ የፓርቲው መረጃ ያመላክታል። ለእርቅ ለብሔራዊ መግባባትና ለዘላቂ ሰላም አዲስ ምዕራፍ ከፍቷል ሲሉ የትግራይ ክልል ተመካካሪዎች ገልጸዋል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የተካሄደ ባለው ሀገራዊ ምክክር ጉባኤውን አጠናክሮ የቀጠለ ሲሆን በጉባኤው በንቃት በመሳተፍ ላይ ያሉት የትግራይ ክልል ተወካዮች በምክክሩ ትልቅ ተስፋ እንዳላቸው ተናግረዋል። በውጭ የሚኖሩ የክልሉ ተወላጆች፣ በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችና አክቲቪስቶችን ጨምሮ ሁሉም የህብረተሰብ ክፍሎች የምክክሩ ተሳታፊ ናቸው። በጋራ ሀገራዊ ችግሮቻችን ላይ በአንድነትና በወንድማማችነት መንፈስ እየመከረን ነው። መደማመጥ በተሞላበት መንገድ ችግሮቻችንን ለጉባኤው አቀርበናል። ሌሎችም በተመሳሳይ ሁኔታ ችግሮቻቸውን ገልጸዋል በማለት መድረኩ ዲሞክራሲያዊ መሆኑን አረጋግጠዋል። ለዓመታት በግጭት ውስጥ ነበርን። ግጭት ማንንም የማይጠቅም ይልቁንም ሀገርንና ህዝብን የሚጎዳ በልማት ከተቀረው ዓለም ጋር እንዳንራመድ ወደኋላ የሚመልሰን መሆኑንም አስተውለናል ብለዋል። ትክክለኛ መፍትሄ በጠረጴዛ ዙሪያ ቁጭ ብሎ በመነጋገር ልዩነትን መፍታት መሆኑን አምነን ባቀረብናቸው አጀንዳዎች ላይ የመከረን ነው ሲሉም ገልጸዋል። ሀገራዊ ምክክሩ ብሔራዊ መግባባትን በመፍጠር ኢትዮጵያን ወደፊት ለማስቀጠል እንዲሁም ትናንት አላግባብ ያጣናቸውን ብሔራዊ ጥቅሞቻችንን ለማስመለስና ለማስከበር የሚያስችል ብቸኛው አማራጭ መሆኑን ተናግረዋል። የኢትዮጵያ መጻኢ ዕድል የሚወሰንበት የዚህ ሀገራዊ ምክክር ጉባኤ ቀሪ ጊዜ ጥሩ ውጤት ይዞ እንደሚመጣም ያላቸውን ትልቅ ተስፋ ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው።
የውጭ ዜና በካስፒያን ባህር የኢራን መርከብን የመታችው ዩክሬን ከቴህራን የተሰነዘረባትን የአጸፋ እርምጃ ዛቻ አጣጣለች። ድርጊቱ የኢራንና የዩክሬን ጦርነቶችን በቀጥታ ያገናኘ የመጀመሪያው ክስተትም ሆኗል። ዘገባው የቢቢሲ ነው። ባህር ጠንክር ተጨማሪውን ያቀርበዋል። ዩክሬን በካስፒያን ባህር ሲጓዝ የነበረ የኢራን የጭነት መርከብ ላይ ከፈጸመችው ጥቃት በኋላ ከቴህራን የተሰነዘረባትን የአጸፋ ዛቻ ውድቅ አደረገች። ድርጊቱ የኢራንና የዩክሬን ጦርነቶች በቀጥታ ያገናኘ የመጀመሪያ ክስተት ሆኗል። የዩክሬን የውጭ ጉዳይ ሚኒስትር አንድሪስ ሲቢሄ በኤክስ ገጻቸው ባሰፈሩ ጽሑፍ የኢራን ዛቻ ምክንያት የለሽና መሰረተ ቢስ ነው ብለውታል። ቴህራን ውስጥ ያለው አገዛዝ ከ2022 ጀምሮ ዩክሬናውያን የተገደሉባቸውን የጦር መሳሪያዎች ያቀረበ የሞስኮ ወንጀለኛ ጦርነት ተናጋግሏል። በዚህም ሩሲያ ዩክሬን ላይ የምትፈጽመው ወረራ ቀጥተኛ ተባባሪ ነው ሲሉም ከሰዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የሀገሪቱ ጦር ኃይሎች በካስፒያን ባህር ላይ በፈጸሙት የረጅም ርቀት ጥቃቶች እጅግ ጥሩ ውጤት ማስመዝገባቸውን ያስታወቁት ቅዳሜ ዕለት ነበረ። በእነዚህ ጥቃቶችም ከኢራን ጋር ግንኙነት ያላቸው ወታደራዊ ጭነቶች ለማጓጓዝ ሲውሉ የነበሩ መርከቦች መመታታቸውንም ገልጿል። የዩክሬን ደህንነት አገልግሎት በበኩሉ በሰሜናዊ ካስፒያን ባህር በሚገኝ የነዳጅ መሰረተ ልማት በድሮን መመታቱን አስታውቋል። የሩሲያ ሚሳኤልም የታጠቀ ጀልባ እንዲሁም ዓለም አቀፍ ማዕቀብ የተጣለባቸው የጭነት መርከቦች ኢላማ መደረጋቸውንም ገልጿል። በሩሲያ የኢራን አምባሳደር ካዜም ጃሌሊ አና የተባለው መርከብ ጥቃት የተፈጸመበት ከቮልጋር ወንዝ 5 ኪሎ ሜትር ቆሞ በነበረ ወቅት መሆኑን የኢራን መንግስት የዜና ወኪል ተናግሯል። በእስራኤል የዩክሬን አምባሳደር የሆኑት የወፍጋን ኮርኒቹክ በበኩላቸው መርከቡ ከኢራን ወደ ሩሲያ ሊደርሱ የነበሩ የተለያዩ የድሮንና ሚሳኤል ክፍሎች ጭኖ እንደነበርም ገልጿል። የሲቪሊያን የጭነት መርከብ አልነበረም ሲሉም ተከራክረዋል። አምባሳደሩ አክለውም ዩክሬንና እስራኤል በተለያዩ ግንባሮች ተመሳሳይ የክፋት ጥምረት እየተጋፈጡ ነው ሲሉም ለእስራኤል መገናኛ ብዙሃን ኤን12 ተናግሯል። ኢራንና ሩሲያ ጥብቅ ወታደራዊ ግንኙነት አላቸው። ኢራን ዩክሬን ላይ ወረራ ከተከፈተባት የአውሮፓውያን 2000 አንስቶ አገር ውስጥ ያመረተቻቸውን ሻዴድ ድሮኖች ለሩሲያ ማቅረብ ጀምራለች። ሞስኮም እነዚህ ድሮኖች ላይ ማሻሻያ በማድረግ የዩክሬን ከተሞችንም አጥቅታባቸዋለችም ይባላል። አሜሪካና ኢራን ንግግር ላይ መሆናቸውን ፕሬዝዳንት ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ዘገባው የቢቢሲ ነው። ሌንሽ መልስ አሜሪካና ኢራን ለተከታታይ ሶስተኛ ቀን ጥቃት ሳይለዋወጡ መዋላቸውን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገውን ጦርነት በተመለከተ እጅግ ወዳጅነት የተሞላባቸው ድርድሮች እየተካሄዱ ነው አሉ። ሰኞ ምሽት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ውስጥ ሆነው ጋዜጠኞችን ያነጋገሩት ትራምፕ አንዳች መልካም ነገር ሊፈጠር የሚችልበት ጥሩ እድል እንዳለ አስባለሁ ሲሉ ያላቸውን ተስፋ ገልጸዋል። ይሁን እንጂ አሁን የሚደረገው ድርድር የሚከሽፍ ከሆነ ውጊያው ከመግታቱ በፊት ስናደርግ የነበረውን ነገር ወደ መፈጸም እንመለሳለን በማለት አስጠንቅቀዋል። የአሜሪካው ፕሬዝዳንት ይህንን ቢሉም ኢራን ግን ምንም አይነት ቀጥተኛ ድርድር እየተካሄደ አለመሆኑን አስታውቃለች። ትራምፕ እንዳሉት ከአርብ ዕለት አንስቶ ኢራን ላይ የሚፈጸመውን ጥቃት ለመግታት የወሰኑት ሁለቱን ተፋላሚ አካላት የሚያሸማግሉ አገራት ለንግግሩ ሌላ እድል እንዲሰጡ ጥያቄ ስላቀረቡላቸው ነው። ኢራንም ጥቃት መፈጸም አቁማለች። ሁለቱ አገራት የሚያደርጉትን ውጊያ ጋብ ያደረጉት ለ2 ሳምንት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱም ሰኔ ላይ የተፈረመውን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶታል። የአሜሪካ ጦር የፈጸማቸው ጥቃቶች ኢራን በሆርሙዝ ወሽመጥ የንግድ መርከብ ጉዞን አደጋ ላይ ለመጣል ያላትን አቅም ለማዳከም ያለመ እንደሆኑ በወቅቱ ገልጾ ነበር። ይህ አዲስ ውጊያ የተቀሰቀሰው ኢራን በወሳኙ የነዳጅ መተላለፊያ መስመር ላይ የተጓዙ መርከቦችን ከመታሽ በኋላ ነበር። የሁለቱ አገራት ግጭት ረግቦ ሊቆይ ይችላል የሚል ተስፋ በመፈጠሩም በዓለም አቀፍ ገበያ የነዳጅ ዋጋ በ9 በመቶ ቀንሶ ሲሸጥ ታይቷል። ፕሬዝዳንታዊ አውሮፕላናቸው ውስጥ ሆነው ጋዜጠኞቹን ያነጋገሩት ትራምፕ ለ5 ወራት ስትዋጋ የቆየችው አሜሪካ የተተኳሽ ክምችቷ እየቀነሰ ነው በሚል የወጡ ዘገባዎችን አጣጥለዋል። እጅግ ብዙ ተተኳሽ አለን፣ መካከለኛ ደረጃ መሳሪያዎችን በብዛት አሉን፣ ምንም ቢሆን ልንጠቀምበት ከምንችለው በላይ አለን ብለዋል። ነገር ግን ተጨማሪ ቢኖረን ደስ ይለኛል ሲሉም ተናግረዋል። በተጨማሪም ትራምፕ በርካታ መሳሪያዎች የተመረቱ መሆናቸውንም ገልጸዋል።
ወደ ስፖርት ዘገባ አለፍን። በሐረሪ ክልል የማርሻል አርት ውድድሮችን ወደ ተሻለ ደረጃ ለማድረስ እንደሚሰራ ተገለጸ። በአዳዲስ የውድድር ቅርጽ ስፖርተኞች መሳተፋቸው ለወጣቶች የተሻለ ተስፋ መሆኑን ተጠቁሟል። ጅላሎ ኑሪ ተጨማሪ አለው። በሐረሪ ክልል በማርሻል አርት ዘርፍ እየሰለጠኑ የሚገኙ ታዳጊ ወጣቶች ቁጥር እየተየለለ ቢሆንም ይህ የስፖርት ዘርፍ ህይወታቸውን ቀይሮበታል ለማለት ግን በጣም ይከብዳል። በሀገር አቀፍ ደረጃ በአዲስ መልኩ ብቅ ያለው ይህን የማርሻል አርት ስፖርት ተሳታፊዎችን ጎልተው የሚወጡበት የውድድር መርሃ ግብሮች ግን ስፖርተኞችን ጭምር በአዲስ መልኩ እየቀረጸም ያለ ይመስላል። ይሄ ሚክስድ ማርሻል አርት አሁን ያው ኢትዮፊሲ አንደኛ የተደረገው በጣም ምርጥ ለውጥ ነበር ያመጣው። በጣም በቃ የተሻለ ነገር ነው። ምን መሰለ ከዚህ በፊት እዛ ላይ የተወዳደሩ ተወዳዳሪዎችም ቢሆን እኛም በጣም ብዙ ተወዳዳሪዎች ከሐረሪ ክልልም ብዙ ጊዜ እንሳተፍ ነበር የተለያዩ ውድድሮችም ማለት ነው። ግን ጥቅም ላይ ብዙም አልነበሩም። የከዛ በፊት በቃ እናሸንፋለን ሜዳሊያ ይዘን ነው የምንመለሰው እንደዛ ነገር ነበር። አሁኑ ግን ኢትዮፊሲ አሁን አንደኛ የተዘጋጀው በቃ በተሻለ መልክ አንድ ሰው በጣም በቃ ህይወቱን መቀየር የሚችል ብር ሲያገኝበት ነበረ ያቺ ውድድር ላይ። እንዳውም ያሸነፈ ብቻ ሳይሆን የተሸነፈም ቢሆን ሲያገኝ ነበረ። ይህን የውድድር ቅርጽም ወደ ክልላችን ማምጣቱ ጠቀሜታው የጎላ ቢሆንም መመሪያዎችን በተከተለ መልኩ መካሄዱ የበለጠ ውጤታማ ሊያደርገው እንደሚችልም ነው የተገለጸው። በጣም መልካም ነው። ነገር ግን ያው አሁን ላይ ኤምኤምኤ የሚባለው ነገር ያው ራሱን የቻለ ዝግጅት ይፈልጋል፣ አሰልጣኝ ይፈልጋል። ተወዳዳሪው በዛ ልክ የኤምኤምኤ ህግ አውቆ በዛ ጉዳይ ላይ ትሬን መሆን አለበት፣ መሰልጠን አለበት። በቂ ዳኞች መኖር አለባቸው። በቂ ደግሞ ለዛ ለውድድሩ ማለት ነው በቂ ዝግጅት ያስፈልጋል። ምክንያቱም ሪንግ ይፈልጋል፣ ዳኛ ይፈልጋል። ምክንያቱም ባለፈው እንደ ሀገራችን እንደ ሀገር አቀፍ ያየነው ውድድር አለ ያደረጉት ንቃትና ጆ ያደረጉት ውድድር ያን ውድድር ዳኛው ከኬንያ ነው መሀል ዳኛ ላይ የነበረው ዳኛ። ከዛ በኋላ አሁን በሀገራችን ላይ አሁን ላይ ደግሞ በተሻለ ሁኔታ የተሻለ ውድድር የምናይበት በቅርቡ ያው ከውጭ ኤምኤምኤ ዳኛ መጥቶ ሁሉም በዚህ ባለሙያዎች ትሬን ወስደዋል ዳኝነት። የክልላችን ስፖርት ኮሚሽንም ይህ ኩነት በክልላችን መዘጋጀቱ ከስፖርቱን ባሻገር ለቱሪዝም ዘርፉ የራሱ በጎ አስተዋጽኦ እንደሚኖረውም አስታውቀዋል። ይህ ክልል ትልቁ ሀብታችን ቱሪዝም ነው። የቱሪዝም ስራዎቻችን በስፋት ለዓለም እያስተዋወቅንበት ያለበት ጊዜ ነው ያለ ነው። ስፖርት ደግሞ የዚህ ቱሪዝም ትልቁ አጋዥ አካል ሆኖ የሚሰራባቸው ሁኔታዎች ሰፊ ናቸው፣ ብዙ ናቸው። ትላልቅ የስፖርታዊ ሁነቶችን ወደ ክልላችን ባመጣን ቁጥር በጣም ብዙ ጎብኚዎች ወደ ክልላችን የሚመጡበት ሁኔታ አለ ማለት ነው። በዛው የቱሪዝም መዳረሻነታችንን እያሰፋን የምንሄድበት ሁኔታዎች አሉ። እንደዚህ አይነት ትላልቅ ውድድሮቹ እንዲመጡ እኛ ፍላጎት ማለት ነው። ወደፊትም ክልሉ ስፖርት ኮሚሽን የሚሰራበት ትልቅ የቅድሚያ ትኩረት ሰጥተን የምንሰራባቸው ሁኔታዎች ውስጥ አንዱ ይሄ የትላልቅ ሀገራዊ ውድድሮችን ወደ ክልላችን መምጣት ነው። በአጠቃላይም ይህ የማርሻል አርት ውድድር በቅርቡ በተደራጀ መልኩ ወደ ሐረር ከተማ ብቅ እንደሚልም ነው እየተጠበቀ የሚገኘው። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ